ግባ የገና ኤክስፖ 2018 ዓ.ም የዘንድሮ የሶስተኛው ቲክቶክ ክሬቲቭ አዋርድ ስፖንሰር አደረገ። ቅርንፉድ ዲጂታል ማርኬቲንግ የተለያዩ ሁነቶችን ኢቨንቶችን በማዘጋጀት በማስተባበር እና በመምራት የሚታወቅና ተመራጭ ለመሆን የቻለ ድርጅት ሲሆን ከዚሁም ጋር በተያያዘ የቲክቶክ ክሬቲቭ አዋርድን በየዓመቱ በማዘጋጀት ብዙዎችን በመሸለም የሚታወቅ ሲሆን የዘንድሮውን የ2018 ዓ.ም የቲክቶክ ክሬቲቭ አዋርድ ይፍታችን ቅዳሜ ህዳር 20 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር እጩዎች፣ ተሸላሚዎች፣ ታዋቂ ኪነጥበብ ባለሙያዎች፣ ተጽዕኖ ፈጣሪ ግለሰቦች፣ የመንግስት የሥራ ኃላፊዎች፣ የመገናኛ ብዙሃን ባለሙያዎች እና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት እንደሚያካሄድ እና ለአሸናፊዎች የሰንጎል BYD እንደሚሸልም ተነገረ። ህዳር 13 ቀን 2018 ዓ.ም ቦሌ ብራስ ዮዳ አቢሲኒያ ባህላዊ ምግብ አዳራሽ 200 ሜትር ገባ ብሎ በሚገኘው ኬኬር ህንጻ ሁለተኛ ፎቅ ላይ በተሰጠው ጋዜጣ መግለጫ ላይ ነበር የተገለጸው። በዚሁ ጋዜጣ መግለጫ ላይም የዚህ ደማቅ የሽልማት ፕሮግራም ዋነኛ ስፖንሰር የሆነው በኤግዚቢሽን ማዕከል የሚካሄደው የዘንድሮው የ2018 ዓ.ም ህዳሴ የገና ኤክስፖ አዘጋጆች ጋር የፊርማ ስነ ስርዓትና የስፖንሰርሺፕ የፊርማ ስነ ስርዓት አካሂደዋል። በዚህ የስፖንሰርሺፕ የፊርማ ስነ ስርዓት ላይም 750 ለሚደርሱ ቲክቶከሮች ለእያንዳንዳቸው 3000 የሚያወጣ ሽልማት ፕሮግራሙን የመግቢያ ትኬት በሽልማት መልክ እንደሚበረከትላቸው የህዳሴ ገበያ የገና ኤክስፖ የህዝብ ግንኙነት ኃላፊ የሆነው ጋዜጠኛና ፕሮሞተር አቶ አብርሃም ግዛው የገለጸ ሲሆን የመግቢያ ትኬት ተሸላሚ ቲክቶከሮች ከታህሳስ 11 እስከ ታህሳስ 28 2018 ዓ.ም የሚካሄደውን ደማቅ ህዳሴ ገበያ የገና ኤክስፖን በተለያየ የቲክቶክ ቪዲዮ ማስተዋወቅ እንደሚኖርባቸው በፊርማ ስነ ስርዓቱ እና በጋዜጣ መግለጫ ወቅት ተገልጿል። በ92 ሚሊዮን ብር በማሸነፍ የዘንድሮ ህዳሴ ገበያ የገና ኤክስፖ 2018 ዓ.ም ከታህሳስ 11 እስከ 28 2018 ዓ.ም በኤግዚቢሽን ማዕከል እንደሚካሄድ የተብራራ ሲሆን የኤክስፖ መግቢያ ትኬት ዘመናዊ ኤሌክትሪክ መኪና የሚያሸልም እንደሆነ የተገለጸ ሲሆን የህዳሴ የገና ኤክስፖ አስመልክቶ በቲክቶክ ቪዲዮ ለሚሰሩ ቲክቶከሮች የቲክቶክ ክሬቲቭ አዋርድ መግቢያ ትኬት እንደሚሸለሙም በፊርማ ስነ ስርዓቱ ላይ ተብራርቷል። ሶስተኛው የቲክቶክ ክሬቲቭ አዋርድ የፊታችን ቅዳሜ ህዳር 20 ቀን 2018 ዓ.ም በአዲስ ኮንቬንሽን ሴንተር እንደሚካሄድ ይጠበቃል። ይህ የኢሲኤን ቴሌቪዥን ነው። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያግኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችን ስለሆናችሁ ምስጋናችን ከፍ ያለ ነው። ኢሲኤን ቴሌቪዥን የሁላችንም ድምጽ። እሺ፣ ተጠበቃችሁን አመሰግናለን። ለጊዜን ስለጀመረን በጣም ጠይቃለን። የጂፓወር ቲክቶክ ክሬቲቭ አዋርድ የመጪው ቅዳሜ የሚዘጋጅ መሆኑ ይታወቃል። ዛሬ የተገናኘንበት ዋነኛ ዓላማ የህዳሴ ገበያ ገና ኤክስፖ 2018 በጃሶማ ትሬዲንግ የሚዘጋጅ መሆኑ ይታወቃል። እነሱም ደግሞ የጂፓወር ቲክቶክ ክሬቲቭ አዋርድ ስፖንሰር በመሆን የዛሬ የጋዜጣዊ መግለጫችን ይህንን የሚመለከት ይሆናል ማለት ነው። መልካም እንግዲህ የህዳሴ የገና ገበያ ኤክስፖ የፊታችን ታህሳስ 11 ይጀምራል። ለሚቀጥሉት ቀናት እስከ ታህሳስ 29 ቆይታ ያደርጋል፣ እስከ ታህሳስ 28 የገና ዋዜማ ድረስ። በዚህም እንግዲህ አምራችና ገበያ ከመፍጠር አንጻር የህብረተሰቡ ክፍል በተለይ ሸማቹ ቀጥታ ከገበሬው በተመጣጣኝ ዋጋ በተለይ የዕለት ፍጆታ የምንላቸውን በተለይ እንደሚታወቀው ፓስታ፣ ፉርኖ ዱቄት፣ ስኳር፣ ሌሎች ሸቀጣሸቀጦች በተመጣጣኝ ዋጋ ያገኛል ማለት ነው። ይሄ ኤክስፖ በአይነቱ ለየት ያለ እጅግ በርካታ ጎብኚዎች በየቀኑ የሚጎበኙት ኤክስፖ እንደሆነ ይታወቃልና ህዳሴ ገበያ የገና ኤክስፖ ከዚህ ቀደም ከተደረጉ ኤክስፖዎች ለየት ብሎ አጓጊ የሆኑ ሽልማቶችንም ይዞ መጥቷል። በተለይ የቢዋይዲ ኢቱ መኪና የመግቢያ ትኬቶቹ የሚያሸልሙ ይሆናል። ለሚቀጥሉት ቀናት ከታህሳስ 11 እስከ ታህሳስ 28 በሚቆይበት ኤክስፖ ላይ እጅግ በርካታ ነጋዴዎች ምርቶቻቸውን፣ አገልግሎቶቻቸውን በአንድ ማዕከል ውስጥ ከየትኛውም ቦታ እንደምታውቁት የኤግዚቢሽን ማዕከል ከየትኛውም ቦታ ቢመጣ ለትራንስፖርት አመቺ በቂ መገበያ ስፍራ ያለው እንዲሁም ደግሞ በየዕለቱ የተለያዩ መዝናኛ ዝግጅቶች በታዋቂ ባንዶች በመድረኩ ይቀርባሉ። ከዛ ውጪ
እንግዲህ የመዝናኛ የህፃናት ቦታዎች አሉ እንደሚታወቀው ወይም የህፃናት ጌም ዞኖች የምንላቸው አሉና ይሄንንም የፊታችን ህዳር 20 የሚደረገውን የክሬቲቭ አዋርድ የተደረገበት ዋነኛ ምክንያት ወይም ስፖንሰር የተደረገበትና ዛሬ የሳይኒንግ ወይም የፊርማ ስነ ስርዓት የሚከናወንበት ዋነኛ ምክንያት እንደሚታወቀው ሶሻል ሚዲያ በአሁኑ ሰዓት ማህበራዊ ድረገጾች ትልቅ ተጽዕኖ ፈጣሪዎች እንደሆኑ ይታወቃሉ። ማህበራዊ ድረገጾችን ደግሞ በተለይ እነ ቲክቶክ የመሳሰሉ ማህበራዊ ድረገጾች ለበጎነት ከተጠቀምናቸው ብዙ ህብረተሰብን የማንቃትና ግንዛቤ መስጠት ሶሻል ሪስፖንሲቢሊቲ ከመወጣት አንፃር ብዙ ስራዎች ይሰራል ብለን እናስባለንና ይሄ ቲክቶክ አዋርድ በየአመቱ እየተደረገ እያደገ የበለጠ እንግዲህ የህብረተሰቡንም ትኩረት እየሳበ የመጣበት እርስ በርስ ከፍተኛ ፉክክር እየተደረገበት ያለ በተለይ ደግሞ እንደምታውቁት ዘንድሮ በጣም ትልቅ አጓጊ ሽልማትን የመኪና ሽልማትን ይዞ የመጣ ነው። በቀጣይም እያደገ ትልልቅ ሽልማቶችም ይኖሩታል። ብዙ ህብረተሰብንም እያነቃ እያሳተፈ ያለ የቲክቶክ አዋርድ ክሬቲቭ አዋርድ እንደመሆኑ መጠን ዘንድሮ በስፋት እንደተዘጋጁበት ስለታየ የህዳሴ ገበያ የገና ኤክስፖ በክብር አጋር ሆኖ ዝግጅቱን የደመቀ ስነ ስርዓት እንዲኖረው አጋር ሆኖ ዛሬ ሳይኒንግ ስነ ስርዓት ይደረጋል። እንደሚታወቀው እንግዲህ ህዳሴ ገበያ የገና ኤክስፖ ላይ እኔ የህዝብ ግንኙነት ኃላፊ ነኝ። ስሜ አብርሃም ግዛው ይባላል። እንግዲህ ከክሬቲቭ አዋርድ ወይም የክሬቲቭ አዋርድ ኤክስፖ ጋር ዛሬ የሳይኒንግ ስነ ስርዓት እንፈጽማለን። ይህንን ዝግጅት በክብር ስፖንሰር አድርገን በሚቀጥሉት ቀናት የሚደረገው ዝግጅት አጋር ሆነን ስራዎችን በጋራ ለመስራት ነው ዛሬ ሳይኒንግ ስነ ስርዓቱ የሚኖረው ማለት ነው። እስከ ሳይኒንጉ በኋላ የምታነሷቸው ሀሳቦች፣ ጥያቄዎች ካሉ ደግሞ መድረኩን ክፍት እናደርጋለን። ወደ ፊርማ ስነ ስርዓት እናልፋለን። ከዛ በፊት ምናልባት ፊርማው ምንድነው የሚሆነው የሚለውን ነገር ትንሽ መግለጫ ለመስጠት ያክል ነው። የዳሱማ ትሬዲንግ የጂ ፓወር ቲክቶክ ክሬቲቭ አዋርድን የመግቢያ 750 ቲኬቶችን ነው ከኛ እንግዲህ እየወሰደ ያለው ማለት ነው። እነዚህ 750 ቲኬቶች እንግዲህ ማንኛውም ሰው ቲክቶክ ላይ ላለ ሰው መግቢያ ቲኬት እንዲሆን ለማስቻል ነው እንግዲህ የዳሱማ ትሬዲንግ ይሄንን እያደረገ ያለው። እነዚህን ቲኬቶች ለማግኘት ምን ነገሮች ያስፈልጋሉ ምናምን የሚሉትን ደግሞ በቀጣይ በኦፊሻል ፔጃችን ቪዲዮ ሰርተን የምንለቅ እና የምናሳውቅ መሆኑን መግለጽ እንወዳለን ማለት ነው። መልካም እንግዲህ ወደ ፊርማው ስነ ስርዓት እናልፋለን። ፊርማ ካደረግን በኋላ ደግሞ የምታነሷቸው ሀሳቦች፣ ጥያቄዎች ካሉ ደግሞ መድረኩን ክፍት እናደርጋለን። እናሳያችሁ ታያላ